በኢትዮጵያ የኢንዱስትሪው ዘርፍ በከፍተኛ የውጭ ምንዛሬ ተገዝተው ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት በሌላ በኩል እሴት ጨምሮ ወደ ውጭ በመላክ የንግድ ሚዛንን በማስተካከልና የውጭ ምንዛሬ ክምችትን ከፍ በማድረግ ለኢኮኖሚው ሌላው ምሰሶ የሆነ ነው። የመደመር መንግስት እሳቤ የግሉን ዘርፍ በመደገፍ አዳዲስ የኢንዱስትሪ ምርቶችን በማምረት ጠንካራ ኢኮኖሚ መገንባትን አልሞ እየሰራ ነው። ኤኤምጂ ሆልዲንግስ በአዳማና በሸገር ከተማ ገላን በገነባቸው የኢንዱስትሪ ፓርኮች ከውጭ ገቡ የነበሩ ምርቶችን በመተካት ላይ በስፋት እየሰራ መሆኑን ይገልጻል። የሀገር ውስጥ ግብዓትን በመጠቀም ጠርሙስን ጨምሮ የመስታወት ምርቶችን የሚያመርት የመስታወት ፋብሪካ ግንባታውም የሀገሪቱ የኢንዱስትሪ ዘርፍ እድገት ነጸብራቅ ሆኖ ይጠቀሳል። የመስታወት ፋብሪካ ግዙፍ ፋብሪካ ነው። በአመት 600,000 ቶን መስታወት የማምረት አቅም አለው። የሀገር ውስጥ ፍላጎትንም ከማሟላት ባለፈ ለውጭም ኤክስፖርት የማድረግ አቅም ያለው ነው። ይሄ ፋብሪካ የሚሆነው በተለይ ለኮንስትራክሽን ሴክተሩ እና ለሌሎችም ለማኒፋክቸሪንግ ኢንዱስትሪም ቢሆን ለፈርኒቸር ሊሆን ይችላል፣ ለተለያዩ ጉዳዮች የሚጠቅሙ ዝርግ መስታወቶችን በተለያየ ጥራት ደረጃ ማምረት የሚያስችል ነው። ከዛም ባለፈ ሶላር ፓነልን ማምረት የሚያስችል አቅም ያለው ፋብሪካ ነው የሚሆነው። ያልተነካውን የማዕድን ሀብት በፋብሪካዎች የእሴት ሰንሰለት አበልጽጎ ለኢትዮጵያ ኢኮኖሚ መጋቢ እንደሆነ መስራት ከግሉ ዘርፍ የሚጠበቅ ነው። ኤኤምጂ ሆልዲንግስ የብረት አለትን አቅልጦ ብረት በማምረት እያደገ ላለው የሀገሪቱ የግንባታ ዘርፍ በቂ አቅርቦት እንዲኖር እየሰራ ነው። ይሄ ፋብሪካ ሁለት አይነት ዋና ዋና ግብዓቶችን ይጠቀማል። ስክራፕን ይጠቀማል በዋናነት። ከዛ ውጭ ደግሞ አይረን ኦርን በሀገራችን ካሉ ሶርሶች አምጥቶ ቀላቅሎ ደግሞ ከዚህ በፊት ከውጭ እናስገባቸው የነበሩ ቢሌት የሚባል ለፌሮ ብረት ማምረቻ የሚያገለግል ብረትን በዚህ ለማምረት በሀገር ውስጥ ለማምረት ኢምፖርቱን ተክተው ማለት ነው። ስለዚህ ይህም ፋብሪካ ደግሞ እንደዚህ ሁኔታ በአፋጣኝ እየተከናወነና እያለቀ ያለ ፋብሪካ ነው። በአዳማና በገላን በሚገኙ ኢንዱስትሪ ፓርኮቹ የብረታ ብረት የግንባታ እቃዎችንና ኬሚካሎችን፣ የተሽከርካሪ አካላትን የማምረትና መገጣጠሚያን ጨምሮ 40 ፋብሪካዎችን ይዟል። ከውጭ ገቡ የነበሩ ተኪ ምርቶችን ለገበያው ያቀርባል። እሴት የተጨመረበትን ቡና ወደ ውጭ በመላክም ከፍተኛ የውጭ ምንዛሬ ያስገባል። በግሉ ዘርፍ የዚህ አይነት ግዙፍ የኢንዱስትሪ ፓርክ መገንባቱ ሀገር የኢንዱስትሪ ኢንቨስትመንትን ለማስፋፋት የምታወጣውን የውጭ ብድር ያስቀረ መሆኑን ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ኢንዱስትሪ ፓርኩን በጎበኙበት ወቅት ገልጸዋል። የኢትዮጵያ ኢንዱስትሪያል ፓርክ የጀመርንበትና የሰራንበት መንገድ ችግር አለበት። ኢንዱስትሪያል ፓርኮቻችን ወደ $1 ቢሊዮን ገደማ ዕዳ አለባቸው። ሐዋሳ ላይ፣ ኮምቦልቻ ላይ፣ ባህር ዳር ላይ፣ አዳማ ላይ የሰራናቸው ኢንዱስትሪያል ፓርክስ አንዳንዱ 9 አንዳንዱ 10 ምናምን ሼዶች ያሏቸው ግቢዎች ናቸው። ያ$1 ቢሊዮን ዕዳ ለኛ ሸክም ሆኖ ከብዶናል። ለመክፈል መቀየር አለበት። ከውጭ ዕዳ በማምጣት ሳይሆን በሀገር ውስጥ ማምረት ይገባናል ነው። ኤኤምጂ የሚባለው ኩባንያ በአንድ ዓመት ከምናምን ሰርቶ ያሳየን የኢንዱስትሪያል ኮምፕሌክስ እኛ ከሰራናቸው ፓርኮች ምንም ነገር አያንስም። ለካ በሀገር ልጆች እንደዚህ አይነት ኮምፕሌክስ መስራት ስንችል ነው $1 ቢሊዮን ተበድረን ሀገር ላይ ጣጣ ያመጣ ነው የሚለውን ትምህርት የምንወስድበትም ስራ ነው። የኢትዮጵያ ታምርት ንቅናቄን ጨምሮ የመንግስት ትኩረት ለኢንዱስትሪው ዘርፍ እድገት ድርሻው የጎላ መሆኑን፣ ድጋፉ በዚሁ ከቀጠለ ኢንዱስትሪው የኢኮኖሚው መስፈንጠሪያ እንደሚሆን አቶ ሰለሞን ጌቱ ተናግረዋል። ጠቅላይ ሚኒስትራችንን ጨምረው እዚህ ቦታ ላይ በመገኘት የማበረታታት ስራን ከመስራት ባለፈ ቦታው ላይ በመገኘት ያሉ ችግሮችን በመገንዘብ ሳይውሉ ሳያድሩ ለመቅረፍ ውሳኔዎችን በመወሰንና እነኛ እርምጃዎች ደግሞ እኛን የበለጠ ለሌሎች ተጨማሪ ስራዎች እንድንነቃቃ፣ እንድናደርግ፣ እንድንገፋን፣ እንድንራመድ በማድረግ ከፍተኛ አስተዋጽኦን አድርጎልናል። በዚህ አካሄድ ከሄድን በሀገር ደረጃ ከፍተኛ የሆነ ትርጉም ያለው በኢኮኖሚውም ላይ ከፍ ያለ አበርክቶ የሚያደርግ ይሆናል ማለት ነው። የኢንዱስትሪ ዘርፍ በዚህ አይነት የሚጓዝ ከሆነ የኢትዮጵያ የሀገር ውስጥ ጥቅል ምርት በ2017 በጀት ዓመት ከፍተኛ እድገት ሲያስመዘግብ ኢንዱስትሪ በ13% እድገት ከዘርፎች የላቀ ሆኗል።